የተደወለ ስልክ ነበረ። በዛ ስልክ የተነገረን ትንሽ ግራ የሚያጋባ ነገር አለ እና እኛም ሄደን ለማየት ብቻ ነበረ የፈለግነው ማለት ነውና የተገነዘውን ከዛ ጊዜ ጀምሮ ተገንዞ ከዚህ ቤት ከወጣበት ጊዜ ጀምሮ አንድ ከሱ ተገላግለና ሁለት ጸበል ደግሞ ወስደነው ምን ይፈጠራል የሚለውንም ደግሞ ሲመስለኝ ሲያውጣጡት ነው መሰለኝ እዚህ ቤት ውስጥ መተት እንደተቀመጠ ተናግሯል። ወላንሳ ላይም ሊሆን ይችላል ነገሮች አይታወቅም ማለት ነው። የተለየ ነገር ካለ እላሽ ላይ ቼክ አድርጊ። ሳሎን ውስጥ ነው ብሏል። የገማ እንቁላል ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ዛሬ እንግዲህ በድጋሚ መተናል። ብዙ ልናወራ አይደለም፣ ብዙም እንትን ልንላችሁ ልናስጨንቃችሁ አይደለም። ትላንትና በተፈጠረው ነገር ላይ ትንሽ ማብራሪያ እንሰጣለን። ከዛ በኋላ ደግሞ የተደወለ ስልክ ነበረ። በዛ ስልክ የተነገረን ትንሽ ግራ የሚያጋባ ነገር አለ እና እሱን ግራ የሚያጋባ ነገር እንግዲህ እንሞክራለን በተቻለ መጠን ለመፍታት ማለት ነው። እና ሰላም ባያቸውና እሺ፣ ሰላም ቤተሰብ እንዴት ናችሁ? ያለን እግዚአብሔር ይመስገን። እንግዲህ ያው ትላንትና ነው ከትላንት ወዲያ አላቅም ብቻ ያያችሁትን አይታችኋል። እኛም ጸበል በመግባታችን ደስ ብሏቸዋል። ከዛም በኋላ እየተፈጠሩ ያሉት ነገሮች ብቻ በአጠቃላይ እኔ እግዚአብሔር ይመስገን ነው የምለው። ምክንያቱም ከመጀመሪያዎቹ ቀናቶች አሁን ቢያንስ ወደ እምነት ቦታ እየሄድን ነው ማለት ነውና እኔ በጣም ደስ ብሎኛል በግሌ። አሁንም እግዚአብሔር ከሁሉም ነገር ሰላማችንን እንዲመለስ ምኞቴ ነው። ምክንያቱም በስነ ስርዓት የመኖር ትርጉም የሚገባችሁ ራሱ ከእንደዚህ አይነት ነገር ስትወጡ ነውና በአጠቃላይ ደስ ብሎኛል አሁን ያለው ነገር ማለት ነውና ማታ ሳሚቾ ቲቪ ላይ በተለቀቀው ቪዲዮ ትንሽ ግራ የተጋባችሁ ሰዎች አላችሁ። ከጸበል እንደተመለስን ቀጥታ ዳንኤል ጋር ሄደን ድጋሚ የፈለግነውና እዛ ደግሞ በአካል ሲያዩት አልሞተም ነበረ፣ መጀመሪያም እየዋሻችሁ ነበረ እያላችሁ ያላችሁ ሰዎች አላችሁ። ምክንያታችሁ ያላችሁት ነገር ልክ ነው። ግን ልክ የሚሆነው ምንድነው? መሀል ላይ የተለቀቀ ቪዲዮ ነበረ ሳምሙ ላይ ማለት ነው። ብዙ ሰው አላየውም እና ነው እንጂ ሳምሙ ላይ የተለቀቀው ቪዲዮ በቂ ማብራሪያ አለው ስለ ዳኒ እንዴት በህይወት እንዳለ ማለት ነው። አጎቱ መጥቶ ለሽምግልና ብዙ ታሪክ ነግሮን ሽምግልና በሱን ወክሎ ይቅርታ ጠይቆን ምናምን ነገር ያለበት ቪዲዮ አለና ገብታችሁት ብዙ እንትን ማለት ስለማያስፈልግና እንጂ ዳንኤል ዝም ብሎ ተነስቶ አይደለም፣ በምክንያት ነው። እኛም ደግሞ ዝም ብሎ አለን። ሽምግልና ተልኮብን ነው። ቤተክርስቲያን ደግሞ የሄደ ሰው ይቅር ይላል እና እኛም ሄደን ለማየት ብቻ ነበረ የፈለግነው ማለት ነውና እንደገና ደግሞ ጸበል ልንወስደውም ኦሬዲ እንትን ብለን ወስነናል። እሱን ደግሞ ፋያ ቲቪ ላይ የተለቀቀውን ቪዲዮ አይታችኋልና በተቻለ መጠን ጸበል ለመውሰድ ነው እየሞከርን ያለነው። የማታውም ላይ ሌሎቹ የገባቸው ያንን ቪዲዮ ያዩ ሰዎች ጸበል ውሰዱታ ታዲያ ይላሉ። ያላዩ ሰዎች ናቸው ድራማ እየሰራችሁ ነበር ምናምን የሚሉት። በዚህ ልክ ድራማ ይሰራ አይፈርድባችሁም። ምክንያቱም ብታዩት እንዳለው ትረዱ ነበረ። ግን ስላላያችሁት ደግሞ አንፈርድም። ግን ባጭሩ እኛ አጎቱ መጥቶ ይቅርታ ጠይቆ በጣም ብዙ እኛ እንደውም አልነበርንም ጸበል ቤልንበት ነው እዚህ የተገነዘውን ከዛ ጊዜ ጀምሮ ተገንዞ ከዚህ ቤት ከወጣበት ጊዜ ጀምሮ ለምን በህይወት ኖረ የሚለው በቂ ማብራሪያ አድርጎልናል። እኛ በአጠቃላይ አሁን ከሱ መገላገል እኮ ነው። አንድ ከሱ ተገላግለና ሁለት ጸበል ደግሞ ወስደነው ምን ይፈጠራል የሚለውንም ደግሞ ስታዩን ከዳኒ ጋርም ስታዩን በጣም የሚሰማችሁ የምትናደዱ ሰዎች ትኖራላችሁ። አልፈርድም፣ እውነታችሁ ነው። ምክንያቱም እኛ ደግሞ እናንተን ብትሆኑ የምታረጉት ነው የምናረገው። እምነት ቦታ ሄዳችሁ የእምነት አባት የሚነግራችሁን ረግጣችሁ አይ እኔ በቃ ከዛ ከጸበል ስትወጡ ደግሞ እዚህ መታችሁ ሌላ ነገር መፍጠር አያስፈልግም። የእምነት አባት እንዳዘዘኝ ነው የማረገው። ይቅር ማለት እንዳለብኝ፣ መተው እንዳለብኝ፣ ሁሉም ነገር በይቅርታ ማለፍ እንዳለብኝ ነው የሚነገረኝ በየትኛውም እምነት። ስለዚህ ያንን ደግሞ ግዴታ ማድረግና መፈጸም መውጣት አለብኝ። አባቴን ቃል ተቀብዬ ማለት ነውና ያንን ነው እኛም እያደረግን ያለ ነው። እና ጊዜ አናቃጥልባችሁ። ዛሬ መጣንበት ዋና ጉዳይ ደግሞ አለ። ስልክ ተደውሎልን ነበረ በተለይ ከዛ በኩል ማለት ነውና ትዝ ካለሽ አጎቱ ዳኒ ላይ መተት የሚሰራበት ሰው
ይዘነዋል። እሱ ስለሱ ያሳስባችሁ በቁጥጥር ስር አውለነዋል ነው ያለን ማለት ነው። ይግደሉት እንዲያርጉት ምናምን የምናውቀው ነገር የለምና ሲመስለኝ ሲያውጣጡት ነው መሰለኝ እዚህ ቤት ውስጥ መተት እንደተቀመጠ ተናግረዋል። ብዙዎቻችሁ ከቤቱ ነው ችግሩ፣ ቤቱ ስትመለሱ እንዲህ ትሆናላችሁ ምናምን ብላችሁናል። እንዳንመለስም ደጋግማችሁ ተነግሩናላችሁ ምናምን። ነገር ግን እዚህ ቤት ውስጥ መተት መኖሩን አምነናል እኛ ማለት ነው። በተለይ ከአጎቷ ራሱ አጎት የዳንኤል አጎት ስለደወለልን ማለት ነው። እና መተቱ ግን የት እንዳለ አላውቅም። ብቻ እዛ ውስጥ መደበቁንና መኖሩን ብቻ ነው የምናውቀው ነው ያለንና ገና እሱን አሁን መተቱን ልንፈልግ ነው። እስቲ ይገኛል አይገኝም የሚለውን ነገር እናያለን። ምን አይነት መተትስ ነው አሁን ምንድነው እሱ የምናደርገው? ፍቅር እላችን ላይም ሊሆን እኮ ይችላል። ከራሳችን ነው የምንጀምረው። ምናልባት ሳናቅ እግራችን ላይ ምናምን እየታሰሩ ነገሮች ሊኖሩ ይችላሉ። ማለት አንዳንዴ እየታጠብሽም እንትን እያልሽም መቼም እያየሽም ራሱ አይታወቅም። ታውቂያለሽ ወይ የሆነ ብብት ስር ምናምን የሚደረግ ነገር አለ። ብዙ አይነት መተቶች አሉ። አዎ እኛ ላይ ላይታሰር ይችላል። አንቺ አሁን ምንም በቃ የተለየ ነገር ካየሽ ግን በትክክል ችግር ሊኖር ይችላል ማለት ነው። ጆሮ ጌጥሽ ሊሆን ይችላል፣ የሆነ ነገር ሊሆን ይችላል፣ አናቅም። እና ይሄንን ነገር ቤተሰቦቿ ወላንሳ ነይ ወላንሳ ላይም ሊሆን ይችላል ነገሮች አይታወቅም ማለት ነው። የተለየ ነገር ካለ እላሽ ላይ ቼክ አድርጊ፣ መተት እዚህ ቤት አለ ብለው ደውለውልናል። ሲያንገትሽ ምንድነው? ምንድነው? ወርቅ ነው የራስሽ ነው የነበረ ነው። ምን እስቲ እንደንተነ እኮ ሊታሰር ይችላል እንደ ክር ምናምን አይደለም። ይሄ ራሱ የራስሽ ነው ወይ? አዎ እናት ነው ገዛችልኝ። እሺ በሐብል በሆነ ነገር በምናምን ሊሆን ይችላል። ታውቂያለሽ የሚቀመጠው ማለት ነው። ጸጉር ማስያዣችሁን ምናምን ቼክ አድርጉ። አረ የለም ከራሳችን ነው የምንጀምረው። ከዛ በኋላ ነገሮችን ቼክ እናደርጋለን። መተት እዚህ ተቀምጧል። ስለ መተቱ ምንነት አልነገረንም፣ ግን መተት መቀመጡን ተናግሯል ማለት ነው። ማነግረው ነው እንጂ አይ ፍቅር ብዙ ጊዜ እንዲህ አይነት ነገሮች ድብቅ እማትጠብቂ ቦታ ላይ ነው የሚሆነው። አረ እነሱ እኮ ከዛ ማየት ትችላለህ። ከጀርባ በኩል እማትጠብቂው ነገር ውስጥ ነው ሊሆን የሚችሉት ማለት ነው። ከዚህ የለም እንደዚህ ይቀመጣል እንዴ? ቆይ አንተ ፍቅር አንቺ አልገባሽም። እኛ ማንጠብቀው ነገር ውስጥ ነው። ህይወታችንን ለማመሳቀል እኮ ነው እንደዚህ የሚያደርጉት። አንድ ጊዜ ትዝ ካለሽ ወላንሳ ዳንኤል እንደመጣ ጊዜ መተት ያገኘችው ከዚህ ውስጥ አይደል? እሱማ በቃ ያለ ነገር አጣራው ምን የለም እዚህ ውስጥ ፈልጉ። ይኸው ጠርዝ ላይ ምናምን ይሄ በተለይ እዚህ ፍሬም ውስጥ ምናምን፣ ከዛ ወደ መኝታ ክፍልም እንሄዳለን እዚህ ጋር ምናምን በቃ እንደዚህ አበባ ውስጥ ምናምን እስቲ እዛ ውስጥ ይዘ እንደውም እሱ ነገር አያምረኝም። እኔ ሁሌ ይወድቃል የሆነ ነገር በቃ ይሄ ራሱ ቢወጣ መጣን ነው። እኛ ደስ ብሎን ነበር ስንገዛው የገዛ ነው። ግን ወይ ግን ምንም አላብራሩም። ምን አይነት ነው ወይ መተት አለ ብቻ ነው በጣም እኮ የሚባል ነገር እኮ አለ። ምን ሰባረለ እንደዚህ ሴራሚክ ውስጥ ምን ማንቆፍ ራስ ታወቃለህ? ፍቅር እንዴ አንተ በምንም እኮ ልታውቃችልም። ሽንት ቤትም እንዴ ነይ አራኒ እዛ እንዴት ነው? ቆይ ሽንት ቤት ምናምን በቃ ህይወታችን ለማመሰቃቀል የማያደርጉት ጥረት የለም። አረ ምን ይላል? እንደዚህ እኮ አይሆንም። እንደዚህ ነገር እንዴት ነው ሊሆን የሚችለው? በእናትህ ና እዚህ እኔ እርግጠኛ ነኝ ሁሌ ሰላማችን የሚነሳበት ቦታ ነው ሊሆን የሚችለው። ይሄ እሱ ምንም አይደለም። ማምጣው በእናትህ እሱ ውስጥ ምን ነው ይሄ ውስጥ ስንት ቀን ይዞ የሚሮጥ የራስሽ ነው ገዝተሽ ነው? አዎ ሰው ምናምን ሰጥተሽ አይደለም? እዚህ ጭንቅላታችሁ ላይ እየተመጠማችሁ የሆነ ነገር እናንተ ናችሁ ጣጣ የምታመጡ። ምን እኛ ከእኛ ጋር ጭንቅላት ምን ችግር አለ? ይሄ ምን ጭንቅላት ነው? አይደለም ጸጉር ምናምን ላይ በቃ እንደዚህ አስመጥተው እና ሲጀመር እንቺ ነይ ያዥ በእናትሽ። እንደዛ ካልክማ ነይ ወይ አትነሳው የጸጉርና ቁጭ በል። አዎ ራስ ላይ መፈተሽ አለበት። ምንድነው እና በእናትህ ቁጭ በላ። ይሄ ፍቅር እግዚአብሔር ያልተቆረጡት ጊዜ ከማጣት የተነሳ ነው እንጂ ጸጉሬ ላይ ምንም የለም። ለምን ደርዷል እኮ ይሄ ምን ቢደርድስ እቆረጠዋለሁ፣ አስተካክለዋለሁ። እስክስተካከለው ድረስ ነው እንጂ ምንም ጸጉሬ ላይ ሊኖር አይችልም። ምን አቀላለሁ? የኛም በየጊዜው ነው የምታጠ እጃችሁ ወደዛ ነው
እሱን ስልክ አቀብኝ ደውልለታለሁ። ምን ብሎኛል መሰለሽ? አምጪ ምን ብሎኛል አጣርቼ በደንብ ከነገረኝ ጠይቀዋለሁ። በደንብ እየደበደብኩ የት እንዳለ አዎ መተቱ የት እንዳለ እነግረዋለሁ። ምን እንደሆነ ቦታ እኮ ይጠቁማሉ። ቢያንስ ምን እንደሆነማ እንዴት ነው የሚነግረኝ? ምን እንደሆነ ከነገረኝ ችግር የለውም። ቢያንስ ወዴት ነው ወይ ምንነቱን ማወቅ አለብን ወይ ቦታውን ማወቅ አለብን። ቦታው ቢያንስ ቦታው ይነግረኝ። አንዱ ቀረለበት አንዱ ምን አዲስ ነገር አለ? ቦታ እኮ ምን አሁን ሳሎን ብቻ የሚለው እኮ ቃል እኮ ብዙ እኮ ሳሎን ብቻ የሚለው እንዴት ነው በሱ የምናውቀው? ሳሎን ወዴት ቢያንስ ወደ ቀኝ ነው ወደ ግራ ነው መሬት ላይ ያለው? አዎ በቃ በደንብ እየቀጠቀጥ ካስወጣ ውስጥ ያለውን ነገር መልሼ እንድደውል ማለት ነው። አፍጥን በእናትህ ሳሎን ውስጥ ነው ፈልጉ። ሳሎን ታዲያ አይደለም አረ ይሄ ሲጀርበ ፈልጊ ሳሎን ውስጥ ነው ብሏል። ሶፋ መሀል ይሄ በተለይ እንደዚህ አረ ይሄ አያስገባም። ሳሚም የጅል ወሬ አታወራም። ይሄ ወላስ እዛ ውስጥ ፈልጊ። እዚህ የት አለ ያኛው ነጭ? እሱ ውስጥ ከውስጥ ይሄ ማስገቢያ ያለው ታውቂያለሽ። ብዙ ነገር ነው የሚይዘው። ኧረ ፍቅር ምንም የለም በእናትህ አንተ ሰውዬ። እዚህ ጋር ምንድን ነው የሚይዘው? ይይዛል። ሰውዬሽን አዳምጪ። እንደዚህ ጎርጉረሽ ነው ማለት ያርግረናል። ከዝባላ እንደ ምንድን ነው እንትን ነው እንዴ መረፋ አይደለም ከኖረ ደግሞ እንትን አይናገርም እንዴ? ምንነቱነግርሃለሁ ከነገረኝ እየደበደብኩት ነው እየቀጠቀጥኩት ነው አለኝ። በደምብ ቶሎ ቀጥቅጦ ቢያስወጣው አሪፍ ነው። እሱ ውስጥ አይቻለሁ እና ሌላ ታዲያ የት ነው? አንተ እንዳትወርቅ በእናትህ። እንደሱ አይኖርም። እኔ ምን ላድርግሽ? ይሄን ያለ ሰራዊት አይደለም ጣራለም እንትን የሚያለው አራ የለም የታለ? እሺ ምንድን ነው የማደርገው? ኧረ ተው እሱ እኮ እንትን ነው የእንትን ማስቀመጫ ነው። ይከፈትና ውስጡ ጉድጓድ ነገር አለች። እዛ ውስጥ ሊያስቀምጥ ይችላል። አይታወቅም። እና እንፍታው እንዴ? ቢይዘንስ እንፍታው ትላለች እንዴ? ቢይዘንስ ሰው ደግሞ የለም ማለት እየተደወለ ነው። ቀቢ ሳሎን የገማ እንቁላል እየቀለድክ ነው? እንቁላል የሚያክል ነገር እንዴት ነው ማናገኘው? ያማ እንዴ ሳሎን ውስጥ ሆነ እንዴት ነው ማናገኘው? የገማ እንቁላል የተሰበረ ነው ንጹህ እሺ እስቲ ቆይ እንፈልጋለን። እሺ እንዴት አይሸጥም? ሲጀረ የገማ እንቁላል ማለት አታውቁምና ነው ብዙ ጊዜ የገማ እንቁላል ማለት ልጅ እንትን ይሄ ጫጩት ለመፈልፈል ብሎ የተበላሸ ወይም እንትን ያለ ውስጡ ሊደርቅ ይችላል ምናምን ነገር ግን ሽታ ምናምን የለውም። ድፍን ነው ሲጀመር ቤት ነው የሚሸጥሽ። እና ብዙ ጊዜ እኔ ልጅም እያለሁ ሰማለሁ የገማ እንቁላል ከጓሮሽ ምናምን ይቀበራልና መተት ነው ያ ነገር። በደንብ ነው በገማ እንቁላል እኔ ማላክ ከሆነ ቤተሰቦቻችንን መጠየቅ ይችላልላችሁ። የሚያውቁ ሰዎች አለ እንዲህ አይነት ነገር በተለይ ማለት ነው እንደዚህ የገማ እንቁላል ብለው የሚሉት ማለት ነው። እና የገማ እንቁላል ነው ቤት ውስጥ ያለው አለ። ቶሎ በለው ፈልጉ። የት ሊሆን ይችላል? የገማ እንቁላል ነው ሳሎን ውስጥ ነው። አንቺ ያምሻል እንዴ? ምን ይላል? ምንም ይጫወቱብን ነገር የለም። በስነ ስርዓት ነው እየነገሩን ያሉ ከሰማናቸው። የት ነው የምትሄጂው? ላንሳ። ለምንድን ነው ውስጥ የገባሽው? ይሄ ነገር ይፈታል። ይሄ ታራ ይፈታም። እሱ እስቲ አንቺ ይፈታም። ቂጡ እኮ ይፈታል። ይሄ ቁልፍ እዛ ነው። በእናትህ አይፈታም። ኦኬ እዚህ የለም። አንቺ ነው የሰራው እኮ ነው ማለት ነው።
ለልጆች ምግቡን ሳይንስ መጀመሪያ እንቁላል እናስወጣናት የገማ እንቁላል የት ነው ሊቀመጥ የሚችለው? አየነው እኮ እንዳለ ጠርዙ ውስጥ ምናምን ይስቲ በስነ ስርዓት መልካም አስጠላኝ። እርግጠኛ ነኝ እዚህ ምንም የለም ወይ አውቀው እየተጫወቱ ነው። በእናትህ እዚህ ውስጥ ሊኖር ይችላል እንጂ እንደዚህ ጉድጓድ አለ ወደ ውስጥ ድረስ የለም። ሰብረው አፍስሰውት እንደዚህ ገምቶ በፌስታል ቋጥረውት ነው። አይሰበርም። እንቁላል ማለት ሳይሰበር ነው የሚቀመጠው። የገማ እንቁላል ህይወትሽን የሚያመሰቃቅል በጣም መጥፎ መተት ነው። አሁን መተት በሳሙና ይሰራል። ሳሙና በሳሙና ይሰራና አይደለም በሳሙና ይሰራና ምን ይደረጋል? ይቀበራል ጓሮሽ። ከዛ ሳሙናው በእርጥበት እየሟሟ ይመጣ የለ ሰውነትሽ እንደዛ እየሟሟ ትሞቻለሽ። መጨረሻ ላይ ታልቂያለሽ። እንደዛ የገማ እንቁላል ደግሞ በጣም የታወቀ መተት ነው። የታወቀ ምንድን ነው የምናደርገው? ሸው ወይ ራሳቸው ነው ታውጡልን እንዴ? እሱስ ይኖራል ብለ አይ በቃ እናታ እንትና እሱስ ምንም ነገር ሊኖር ይችላል። ፍላሽ ላይ ቆይ በእነሱ ፍቅር አሁን እሱ ጋር ምንድን ነው? በእናትህ እኔ እርግጠኛ ነኝ። ምንድን ነው ምን አየህ? ምንድን ነው? ይኸው ጤነኛ ናችሁ? አይተሽ ወይኔ ፈጣሪ ወይ ድረስ በጌታ በኢየሱስ ክርስቶስ ምንድን ነው እሱ? የምን ደም ነው የማየው? ምንድን ነው? እንቁላል እኮ ነው። ያ እንቁላል ነው። እንዴት እጅሽ ይገባል? እጅሽ ይገባል? ንቀሉትና እናንሳው። በኢየሱስ ክርስቶስ ከዛ ከታች ንቀሉት። ከዳፍተሩ ላይ ሳሚ እንዳይዘን ከዳፍተሩ ላይ አውጣ። በቃ ተው በቃ አውጣለች። በፌስታል ጠቆር ያለ ፌስታል ካለ እሺ። እንዴት ቆይ መች ነው እኛ የት ሄደን ነው? ቆይ ነገር እንደዚህ የሚያደርጉት የታሉት? እንዴ እንደሱ የሚያስገባችሽ ያስገባና አይገባም። እጅሽማ አይገባም። ወደ ታች ቆይ በቃ ቆይ አይ እንደዚህ መጨበጥሽ ከቀረ ሲጨበጥ እኮ ላይመጣል ይችላል። ቆይ ሲጀመር ቆይ አውጪሽ እንዳይሰበር መጥቷል አይደለም። ወደ ላይ አድርጊ መጀመሪያ ገልብጪው። እንደዚህ ገልብጪው። እንዴት አለ ይገባ እንትኑ የመውለድ አለበት። የኛው ወጣት ነው ወደ ውስጥ ገፋ አድርጎና ና እንደሱ አይደለም ና ቆይ እንዴት ሊሆን ቻለ? አንቺ እጅሽን እንዳይነካሽ በእናትሽ እስካሁን ቆይ እንዴት አላየንም? እኛ ስናጸዳ እንግዲህ የመንፈስ ነገር እንዴት ይታያል? እንዳታየው ነው እኮ ያለው ወደዚህ ነው ጠፋ እንዴ? እንዳይሰበርብሽ። ተሰብሯል እኮ ተሰበረ። ወይኔ ተሰብረ። እስቲ አውጪው። ወይኔ እጅሽ ኧረ እንዴት ነው የሚያስጠላው! ተሰብሯል።
ሲሲ ቀስ ብለሽ እስቲ እሱንም ቢሆን ሳውጭ ውስጥ ያዳፋይና እንዴት ነው የሚሸተው? አግማሙን ምን ያደርግልታል የሰው ልጅ ግን የናህል ክፋት እግዚአብሔር ምንድን ነው ቆይ ጠቀሙት ሲሲ ይኸው ትንሽ አትመልሽ እንጂ ወደዛ አትመልሽ ይሁን ማለት